ፈጣሪን የሰደቡ ሰዎች ምን ገጠማቸው? አንኪደ ኖቭልስ የብራዚል ፕሬዝዳንት ለምርጫ በሚወዳደርበት ጊዜ 500,000 ድምጽ ካገኘው ፈጣሪ እንኳን ቢመጣ ከስልጣን የሚያወርደኝ የለም ሲል ይደመጣል። በእርግጥ እንደተናገረው 500,000 ድምጾችን አገኘ። ነገር ግን ለፕሬዝዳንትነት ሊሾም አንድ ቀን ሲቀረው ታሞ ሞተ። ቶማስ አንደርሰን ባለጠጋና የመርከብ ሥራ ላይ የሚሰራ ነበር። ታዲያ ታላቋን ሁላችንም የምናውቃትን ታይታኒክ መርከብንም የሰራው እርሱ ነበር። ታዲያ ይችን ቅንጦት የሞላባትን ግዙፍ መርከብ ታይታኒክን ሰርቶ ሲጨርስ ስለ ጥንካሬውና አስተማማኝነት ቶማስ አንደርሰን ይጠየቃል። እርሱም ፈጣሪ እንኳን ቢመጣ ይችን መርከብ ሊያሰጥማት አይችልም ሲል ይደመጣል። ከዚያም በመጀመሪያ ጉዞ መርከቢቱ ሰጠመች። ቶማስ አንደርሰንም ከመርከቢቱ ጋር አብሮ ሰጠመ። ለምን ይህን ታነሳለህ ካላችሁኝ የማንክደው የፈጣሪ ኃይል አብሮን እንደሚገኝ ለማሳወቅ ነው። በመጥፎ የተናገሩትን እንደዚህ ከቀጣ እኛ ደግሞ እርዳታና ልመናን ስናደርግ አይሰማንም ብለን የምናስበው ለምንድን ነው? ብዙ ጊዜ ሰዎች ለስኬት በሚጓዙበት መንገድ ላይ የሚዘነጉት አንድ ነገር ቢኖር ጸሎት ነው። እኛ ሰዎች መካድ የማንችለው እውነት ከሚታየው ዓለም ጀርባ ስለሚከናወነው የማይታየው ዓለም እንቅስቃሴ ነው። ብዙ ጊዜ በማይታየው ዓለም ውስጥ የሚከናወነው ተግባር በጸሎትና እኛ ከፈጣሪያችን ጋር ባለን ግንኙነት ላይ ይወሰናል። የሚታየው ዓለም የማይታየው ዓለም ነጸብራቅ ነው። የምትፈልጉት ነገር ሁሉ ከምትፈልጉበት መንገድ በተሻለ ፈጣሪያችሁ እጅ ላይ አለ። ታዲያ ይሄን ውድ ነገር ሊሰጣችሁ እርሱ አንድ ነገር ብቻ ጠየቀ። እርሱም ጠይቁኝ። እንዴት እንጠይቀው ካልን ደግሞ በጸሎት። ጸሎት ማለት ደግሞ ከፈጣሪያችን ጋር የሚኖረን ግንኙነት ነው። ይችን ምድር ከረገጥን ጀምሮ ማደግ ስንጀምር በተፈጥሮ ከመንፈሳዊው ዓለም እየተነጠልን በምድራዊው ዓለም ውስጥ መስቀጥ እንጀምራለን። ይህ ጉዞ ደግሞ የማያልቅና ሩቅ የሆነ ጉዞ ነው። ስለዚህ በጸሎት ወደ ምንጫችን፣ ወደ መነሻችን፣ ወደ ፈጣሪያችን መመለስ ይገባናል ማለት ነው። ስለዚህ አንድ ነገር አሳስባችኋለሁ። ሁልጊዜም ልታቋርጡት የማይገባ ዕለት ልታደርጉት ከሚገቡ ነገሮቻችሁ መካከል ጸሎት የመጀመሪያ እንድታደርጉት እጋብዛችኋለሁ። ምክንያቱም በጸሎት ውስጥ በርካታ ስኬት፣ በርካታ ማሸነፎች አሉ። እኔ ከትምህርት ቤት የተባረርኩኝ፣ የትኛውም ዲግሪ የሌለኝ፣ ለ3 ዓመታት መኪና ውስጥ የኖርኩኝ እጅግ ተስፋ የቆረጥኩ ሰው ነበርኩኝ። የተቀየርኩት ሕይወቴ መለወጥ የጀመረው የማላስባቸው እንደዚሁም ያልጠበቅኳቸው ትላልቅ ነገሮች በሕይወቴ መፈጸም የጀመሩት መጸለይ የጀመርኩለት ነው። ፈጣሪ እንድትጸልዩ ይፈልጋል፣ እንድትጠይቁት ይፈልጋል። እስቲ ደግሞ ስንጸልይ የምናገኘውን 5 ጥቅሞች እናውራ። ለህይወት ዘመን ምርኩዝ የሚሆን ጥበብን ከፈለጋችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ቪዲዮውን ለብዙ ሰው እንዲደርስ ላይክ በማድረግ ይጀምሩ። አንደኛ፣ መረጋጋት። ይህ ማለት ነገሮች ሁሉ በነበሩበት እየቀጠሉ ሊሆን ይችላል። ነገር ግን ጸሎት በምናደርግበት ጊዜ ፈጣሪ አብሮን እንዳለ ስለሚሰማን መረጋጋት እንጀምራለን። አንዳንድ ጊዜ ጭንቀቶች የሚመነጩት በሚፈጠሩት ሁኔታዎች ላይ ብቻ ተንተርሶ እንዳልሆነ ልትረዱ ይገባል። የብዙዎቻችን ጭንቀት በገጠመን ችግር ላይ እውነተኛ መፍትሄ ያለው አካል እንዳለ ስለማይሰማን ወይም ብቻችንን ያንን ችግር ልንጋፈጠው እንደሆነ ስለምናስብ የኛ ጉልበት ከችግሩ አንሶ ስለሚታየን ነው። ታዲያ ጸሎት በምናደርግበት ጊዜ እነዚህ ሁሉ ሐሳቦች አንድ በአንድ ይቀሉናል። ምክንያቱም በምንጸልይበት ጊዜ የምንጸልይለት ፈጣሪ ከኛ ጋር መሆኑ ስለሚሰማን፣ በመቀጠል ከፈጣሪያችን የሚበልጥ ችግር እንደሌለም ስለምናውቅ፣ የዛኔ መፍትሄ ፈጣሪ ጋር እንዳለ እርግጠኛ ስለምንሆን ገና ችግሩ ሳይፈታ የመረጋጋትና የእረፍት ስሜትን ይሰማናል። ሁለተኛ፣ መልካም ነገሮችን ወደኛ እንስባለን። ጸሎት ሁልጊዜም ጥያቄ አይደለም። ጸሎት ማመስገንንም ይጨምራል። ግዴታ የተለየ ልዩ ነገር አያስፈልግም። ስላለን ስለ ጥቂቱ ማመስገን። በምናመሰግንበት ጊዜ ነገሮች ወደኛ መሳብ ይጀምራሉ። ሰዎች እናመስገን ካለን ስለ ጤና፣ ስለተሰጠን ነፃ ስለሆኑ ግን በገንዘብ በማይተመኑ ውድ ስለሆኑ ስጦታዎች ማመስገን እንችላለን። አስቡት፣ እያንዳንዱ የሰውነት አካል እስትንፋሳችሁን ጨምሮ በስንት ገንዘብ ይገመታል? በገንዘብ እነዚህ ሁሉን ነገሮች መግዛት አትችሉም ነበር። ስለዚህ ውድ የሆኑ ነገሮች በሙሉ በነፃ ተሰጥተውናል፣ ሕይወትን ጨምሮ። ስለዚህ ማመስገን ይገባናል። ሁልጊዜም ደግሞ ስናመሰግን መልካም ነገሮች ወደኛ መምጣት ይጀምራሉ። ይህ የዚህ ምድር ሕግ ነው። ወደ ራሴ የምትስበው ደጋግመ የምታስበውን ነው። ስለዚህ በምታመሰግንበት ጊዜ ሐሳባችሁ
ወደ መልካም ነገሮች ያመራል። በተጨማሪም ላለው ይጨመርለታል በሚለው ሕግ ያላችሁ ላይ ስታተኩሩ፣ የለኝም ከሚለው አስተሳሰብ ስትወጡ ያላችሁ ነገር እየበዛና እየተጨመረ ይሄዳል። በዚህ ሕግ ውስጥ ዋናው ነገር ከሌላችሁ ይልቅ ያላችሁ፣ ከጎደላችሁ ይልቅ የተረፋችሁን በደንብ ማስተዋል ነው። ሕይወት በራሷ በባህሪዋ ይህን መሰል ቅርጽ እንዳላት አስታውሱ። የሆነ ነገር ሲሞላ የሆነ ነገር መጉደል። ይሄ ሁልጊዜም ለሰዎች ሁለት ምርጫን የምትሰጥበት አጋጣሚዋ ነው፣ ወይ ማመስገን ወይ ማጉረምረም። ሁሌም የሰው ልጅ በእነዚህ ሁለት ምርጫዎች ውስጥ መኖሩ የግድ ነው። ለሁለቱም በቂ ምክንያት፣ በቂ ሰበብ ያገኝላቸዋል። ለምሳሌ በብርጭቆ ግማሽ የተቀዳ ውሃ ብትመለከቱ ምን ቀድሞ ይታያችኋል? የጎደለው ግማሽ ባዶ ብርጭቆ ወይስ የብርጭቆ ግማሽ ሙሉ የሆነ ውሃ? ይሄ ነገር ካልገባችሁ ደግማችሁ አድምጡት። ሕይወት ሁሌም ይሄንን ምርጫ ትሰጠናለች። የጎደለውንም ሆነ የሞላውን ማየት የኛ ዕጣ ፈንታ ነው። ታዲያ የሞላውንም ሆነ የጎደለውን ብትመለከቱ፣ ጸሎት ግን ለሁለቱም መልስ ያለው ነገር ነው። የጎደለውን እንዲሞላ፣ የሞላውን ደግሞ ለምስጋና። አያችሁ፣ ጸሎት ለሁሉም ሰው የተፈቀደ ውድ ንብረታችን ነው። ሶስተኛ፣ መንፈሳዊ እርካታ። ይህ ደግሞ ሁሉም ሰው ከምድር አለመሆኑን ያመለክታል። የሰው ልጅ በምድር ሀብት፣ ዝና፣ ንብረት፣ ምግብ፣ ጥሩ ቤት፣ ጥሩ ልብስ፣ ጥሩ ቤተሰብ ቢኖረው ረክቶ መኖር አይችልም። የሰው ልጅ የመንፈሳዊነት ጥማት እና ረሃብ አለው። ይህም ሰው የተበጀው በሥጋ ብቻ አለመሆኑንና ነፍስና መንፈስ ያለው ፍጥረት መሆኑን ያመላክተናል። ታዲያ የነፍሱን የመንፈሱን ክፍተት ለመሙላት ጸሎት ዋነኛው መንገድ ነው። ይሄ ማለት በአጭሩ የምናስበው ሁሉ ቢሳካና ምንም ያጣነው ነገር ባይኖር እንኳን ፍጹም እርካታን ግን ማግኘት አንችልም። ዋነኛም ምክንያቱም በምድር ላይ ያሉ ቁሳቁሶች በሙሉ ለሥጋ እንጂ ለነፍስና ለመንፈስ የሚፈይዱት ጥቅም ስለሌለ። ስለዚህ ሁሌም ነፍስ የህልውና ጥያቄን መጠየቅ ትጀምራለች። ማነኝ? ከየት መጣው? ወዴትስ ነው የምሄደው? ይህን ሁሉ ጥያቄ መመለስ የምንችለው ወደ ፈጠራት ፈጣሪዋ ፊቷን እንድታዞር ማድረግ በመቻል ነው። ለዚህ ነው በጸሎት ጊዜ መንፈሳዊ እርካታን እናገኛለን የምንለው። አራተኛ፣ የባህሪ መቀየር ወይም መለወጥ። ይሄ አብዝተን መጸለይ ስንጀምር ከሚፈጠሩ ነገሮች ዋነኛው ነው። አብዝተን ወደ ፈጣሪ ስንጠጋ የፈጠረን ፈጣሪ የሚወደውን ማድረግ እንጀምራለን። ይህ ማለት ደግሞ ከሌላው ሰው በተለየ በባህሪ መገራት፣ ራሳችንን መግዛት፣ ለፍላጎቶቻችን ሁሉ መገዛትን እናቆማለን። ራሳችንን በቀላሉ መቆጣጠር እንችላለን። ይህን ኃይል የምንቀበለው ከፈጣሪ በጸሎት ነው። ስለዚህ ስለ ጸሎት ስናስብ ሁልጊዜም ቀን በቀን ዕለት ተዕለት ራሳችን ላይ የምንፈልገውን የባህሪ ለውጥ መገንባት እንችላለን። አስተውሉ፣ ብዙ ሰው ትልቅ ደረጃ ቦታ ደርሶ ባህሪው ግን የትንሽ ሰው ሲሆን መመልከት የተለመደ ነው። ሰው ሲንቅ፣ ሲያንቋሽሽ፣ ለሰው የሚገባውን ክብር ሲነፍግ፣ ካለበት ስልጣንና ከፍታ አንጻር የማትጠብቁት ሲሆን ይስተዋላል። በድሃ ገንዘብ መክበር፣ የማይገባን ጥቅም መውሰድና ለገንዘብ ሲሉ ብዙ አጸያፊ ነውሮችን መፈጸም እንደዚያው። የሰው ልጅ ስጋዊ ብቻ ሲሆን የሚከሰተው ችግር ዋነኛው እነዚህ ናቸው። ሰው ለህሊናው መታመን ያቅተዋል። ታዲያ ለዚህ ነው እኛ ስጋዊ ብቻ ሳይሆን መንፈሳዊም ነን የምንለው። ሁለቱንም በአንድ ካልያዝን የማንነት ቀውስ ውስጥ እንገባለን። ስለዚህ መንፈሳዊነትን ተለማመዱ። ለሰው ልጅ ሞራልና ለህሊናችሁ ህግ ተገዙ። እነዚህ የፈጣሪ ስጦታ ናቸው። ወደ ምድር ስንመጣ የሰጠን ህገ ልቦና መተዳደሪያዎቻችን ናቸው። ይህንን አስጠብቀን መኖር የምንችለው ደግሞ ብቸኛው መንገድ ጸሎት ነው። በጸሎት ውስጥ መልካም ሐሳቦች በልቦናችን መሙላት ይጀምራሉ። ስለዚህ ጸልዩ። አምስተኛ፣ ጸሎት ለህልማችን እሁንነት ይረዳናል። ይሄ የመጨረሻው ነጥባችን ነው። ጸሎት ትልቅ በውስጣችን የሚገነባው ነገር ቢኖር እምነት የሚባለውን ነገር ነው። እምነት ደግሞ ሰው ያሰበበት እንዲደርስ ዋነኛው የማይደራደርበት እውነት ነው። ታዲያ በጸሎት ውስጥ የመጀመሪያው ነገር የመጣንበትን የተፈጠርንበትን ምክንያት ማወቅ ስንችል፣ ሁለተኛው ደግሞ እዛ መድረስ የምንችልበትን ተስፋ እንቀበላለን። ያ ተስፋ በብዙ መውደቅ መነሳት ውስጥ
እንድንቀጥል ኃይል የሚሰጠን ጉልበታችን ነው። በአጭሩ ያ ተስፋ እምነታችን ነው። ስለዚህ በህይወት ሂደት ውስጥ ራዕያችንን ወይም ህልማችንን ከማወቅ አንስቶ እስከ መፈጸሙ ድረስ የሚያደርስ መንገድ ጸሎት ይባላል። በጸሎት አሁን የጠቀስኳቸውን ሁሉንም መንገዶች የተዘጋጁ ናቸው። በመጨረሻም አንድ ነገር ላስታውሳችሁ፣ ፈጣሪ ብዙ ነገርን ይዞላችኋል፣ ግን ሊሰጣችሁ እንድትጠይቁት ይፈልጋል። በተጨማሪም አንድ ቀን ደግሞ ያሰባችሁት ሁሉ ተሳክቶ ለፈጣሪ ይሄ ከጠየቅኩ ሁሉ በላይ ነው የምትሉበትም ቀን ይደርሳል። ብቻ ጸልዩ። ለህይወት ዘመን ምርኩዝ የሚሆን ትምህርትን ለማግኘት ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። ቪዲዮ ከተመቻችሁ ላይክ በማድረግ ለብዙ ሰው እንዲደርስ ይተባበሩን። እናመሰግናለን።